አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ሼር አድርጉ፣ ላይክ አድርጉ። ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን እላለሁኝ። ውዶቼ ዛሬ የመጣሁት ብዙ ጊዜ ኮሜንት ላይ ያው ታውቃላችሁ እኔ ለተመልካቾቼ ወይም ደግሞ ለተከታዮቼ ኮሜንት አንብቤ አላልፍም። ለዛ መልስ ለመስጠት መጥቻለሁኝ ማለት ነው። በነገራችን ላይ እህቴ ብዙ ጊዜ ለኔ አይዲያ እየፈጠረ ጥያቄዎች እየጠየቀችኝ የምታበረታታኝ እህቴ ናትና ምን ብላኛለች መሰላችሁ ውዶቼ? ፋፊዬ ዩቲዩብ እየከፈለች ነው ወይ ክፍያ ጀመረልሽ ወይ ምናምን ብላ ጠይቃኛለች። ያው ብዙ ጊዜ ቪዲዮ ሰርቼበታለሁኝ ነገር ግን ያላየችውን መስሎኛል እና ኢንሻአላህ ለዛም መልስ ይሆናል። እንዲሁም ደግሞ በቻናል ዙሪያ ላይ ዩቲዩብ እንዴት ነው ፋፊ ልሸጠው ነበረ ምን ትኛለሽ ምከሪኝ እስኪ እና ቪዲዮ ላይ ለመውጣት ደግሞ አልፈለኩም ብላለች እህቴ። ለዛም አንዳንድ እንትኖች እሰጣለሁኝ ማለት ነው። በመጀመሪያ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁም የደወል ምልክቱን እየነካችሁ ቤተሰብ ሁኑን እና ውዶችዬ ምን ልላችሁ ነው? ከምን ልጀምርላችሁ መሰላችሁ? ከዩቲዩብ ክፍያ ጀመረሽ ወይ ላለችኝ እህቴ እና ቆይቻለሁኝ። አልሐምዱሊላህ ተከፋይ ነኝ። ያው እየከፈለኝ ነው በምሰራው ልክ እንደ ተከታዮቼ በምሰራው ልክ ይከፍላል ማለት ነው። እና ብዙ ጊዜ ያው ቪዲዮ አንድ ሲሆነ ቪዲዮ ማነው ዩቲዩባችሁ ክፍያ ሲጀምር ወዳው ነው እኔ ክፍያ እንደጀመረልኝ ቪዲዮ ሰርችን ለተመልካቾች ያቀረብኩት ማለት ነውና እንኳን ደስ ያለሽም ብላችሁኛል አብዛኛዎቹ። ምናልባት ያላያችሁት ናቸው ይሄን ጥያቄ ጠይቃችሁኝ። እህቴ ግን ብዙ ለኔ የምታበረታታኝ እህቴ ናት ይሄን ጥያቄ ጠይቀችኝ እና ያው ቆየ ክፍያ ከጀመረ ቻናሌ ማለት ነው። ከዛ በመቀጠል ምን ልላችሁ መሰላችሁ? አንዲት እህቴ ያው እንደነገርኳችሁ ፋፊዬ ዩቲዩብ ልሸጠው ነበር ምን ትይኛለሽ ቪዲዮ መውጣት አልፈለኩም ብላለች። ቪዲዮ ስለወጣችሁ አይደለም እንትን ዩቲዩብ የምትሰሩት ማለት ነው። መሻላ ኒቃቢስት ሆነው ኒቃባቸውን ለብሰው እየሰሩ ነው ማለት ነው። እና ቪዲዮ ቀጥታ ስለወጣሽ አይደለም ራስሽን አንቺ የምትሰሪውን ነገር የራስሽን ውሎሽን ወይም ይሁን የራስሽን የሆነ የምትሰሪው አይዳ ይኖርሻል። ቪዲዮ ግዴታ እንደኔ ወይም እንደሌሎቹ ዩቲዩበሮች እንደዚህ ፊት ለፊት ስለወጣሽ አይደለም። የራስሽ የምትሰሪው ነገር ቪዲዮ ሳትወጪ በራስሽ መንገድ የምትሰሪያቸው ብዙ ነገሮች አሉ ማለት ነው። ቪዲዮ ላይ ስለተወጣ ብቻ አይደለም ዩቲዩብ የሚሰራው። ሲቀጥል ደግሞ ያው እኔ በአሁን በሐራም እና በሐላሉ ስለ ዩቲዩብ አልገባም። ምክንያቱም ብዙ ዑለማዎች ትምህርቶችን እያስተማሩ ያው ዩቲዩብ ለቃችሁ እንግዲህ ሞኔታይዝ ሆናቸው አይከፍልም ማለት ዘበት ነው፣ ይከፈላል ማለት ነው። ለሁሉም እንግዲህ አላሁ አለም። እኔ በዛው ምንም የምለው ነገር የለኝም። ምክንያቱም ዩቲዩብ ላይ የሚለቀቁ ሁላቸውም የሚለቁ ሁላቸውም ተከፋይ ናቸው፣ ተጠቃሚ ናቸው ማለት ነው። ስለዚህ እኔ ስለ ሐራሙና ስለ ሐላሉ አላሁ አለም። እንግዲህ እኔ መጥፎ ነገር ሰርቼ እንዳይመጣብኝ ያው ለተመልካች ጥሩ ነገርም ይሄ ደህና ነው ያልኩትን ነገር የራሴን በመስራት ኢንሻአላህ ያው ሀቅ ገንዘብ ያምጣልኝ ነው የምለው። ሌላ ምንም አለ። ምክንያቱም አሁን ላይ ሁሉም ሰው ነው እየሰራ ያለው። ያው ለሴት ልጅ እንዳላችሁት መውጣቱ ያን ያክል እንትንም ቢሆንም ያው አንዳንድ ጊዜ ለስራ ልለውጥ ካላችሁ የሚያስገድዳችሁ ነገር ሊኖር ይችላል። ምንም ማድረግ አይቻልም። በነገራችን ላይ አንዳንድ ጊዜ ማለት ነው የሁሉም ሰው ወደ ኋላ የሚያስቀር ምን አለ መሰላችሁ? በሰው ይሉኝታ የሚቀሩ ሰዎች አሉ። እኔ ብዙ ጊዜ ተናግሬያለሁኝ። መስራት ያለባችሁን ነገር ስሩ። ራሳችሁ ውስጣችሁ አምኖበት ይሄን ነገር እኔ አላረግም ይሄን ነገር አልሰራም ብላችሁ ውስጣችሁ ካመነ ተውት ማለት አንደኛ ከራሳችሁ ጋር ኮኔክት ሆናችሁ ከራሳችሁ ጋር ተገንዛቢ አድርጋችሁ ይሄን አላደርግም ካላችሁ። ከዛ ውጭ ግን ሰው ይሄን ይለናል ለከሌንስ ሰራ ዝጋ ቪዲዮ አይቶኝ እንደዚህ ይለኛል እያላችሁ ይሄ አመለካከታችሁ ይቅር ነው የምለው። የሰው እኔ ብዙ ጊዜ ተናግሬያለሁ። ሰው የእናንተን ህይወት አይኖርላችሁም። ገባችሁ አይደለ? እናንተ መስራት የምትፈልጉትን ነገር እኔ ስሩ ስላልኳችሁ አይደለም፣ ወይም እኔ ሶሻል ሚዲያ ላይ እኔ ስለወጣኝ ውጡ እያልኳችሁ አይደለም። ግን እናንተ የውስጣችሁን ማለት ራሳችሁ ናችሁ የምታውቁት። የመስራት ዩቲዩብ ላይ ለመስራት አላማ ካላችሁ ወታችሁ ስሩ። ማንም ሰው እንዲህ ነው ቢላችሁ በሰው ሳይሆን ራሳችሁ ልባችሁ መርቷችሁ በዲናችሁን በኩል ዲናችሁን አውቃችሁ አይ እኔ ሐራም ነው ዝላ አልገባም እንደዚህ ነው ካላችሁ በራሳችሁ መንገድ በሚያዋጣችሁ ደግሞ ይሄን ስላችሁ ወደ ሌላ ነገር እንዳትወስዱ። ትናንትናም እየተናገርኩ ነበረ እኔ እምነቴ ጋር እንደዚህ ነው ብዬ ትምህርት ስላስተምር አይደለም ምንም አላውቅም።
ምን ነገር ምማር እንጂ እንደዚህ ነው ብዬ ማስተምር ሰው አይደለሁም ማለት ነው። ስለዚህ ማንም ሰው እንዲህ ነው ቢላችሁ በእናንተ ህይወት ማንንም አታስገቡ። በራሳችሁ ህይወት ውሳኔ የምትወስኑት መስራትም ያለባችሁ ምን መስራት እንዳለባችሁ ራሳችሁ አልማችሁ ከውስጣችሁ ተነስቶ ልትሰሩት ይገባል። ሰው ይሄን ይለናል፣ ይሄን ስላለኝ እኔ ሶሻል ሚዲያ ላይ የሆነ ቪዲዮ ብለቅ አይቶኝ ከላይ እንደዚህ ብሎ ወይ ለቤተሰብ እንዲህ ይልብኛል ወይ እንደዚህ ይሉኛል ምናምን የሚል አስተሳሰብ ካላችሁ ግን ይሄንን ወደ ውጭ ጣሉት። እኔ ብዙ ጊዜ ቪዲዮ ስሰራ በእንደዚህ አይነት ዙሪያ ላይ እናገራለሁ ማለት ነው። ምክንያቱም የእናንተን ህይወት ማንም የሚኖርላችሁ የለም አበደን። እናንተ ብትቸገሩ ያ ሰው ታው የሚላችሁ እንኳን መጥቶ እንኳን 10 ሳንቲም ልርዳችሁ የማይል ሰው ነው ማለት ነው። ስለዚህ እናንተ መስራት ራሳችሁን እናኖራለን ባላችሁበት መንገድ መስራት፣ በዚህ መንገድ መስራት እንፈልጋለን ባላችሁት ነገር ግን ወደ ኋላ አትበሉ፣ ስሩ። እውነቴን ነው የምላችሁ፣ ስሩ። ምንም ሰውን አትመላከቱ። ከሰው አንድ ጊዜ ቢያደርግላችሁ ቀጣይ ላይ አያደርግላችሁም። ምናልባት ለአንድ ጊዜ ለችግራችሁ ሊደርስላችሁ ይችላል። ከዛ ውጭ ግን ሁልጊዜም የእናንተን ደካማ ጎናችሁን ይደግፋችኋል ማለት አይደለም። ይገባችኋል? እናንተ እየሰራችሁ ማግኘት አለባችሁ። ስለዚህ ልባችሁ ያመነውን ይሄን ነገር ብሰራ ያዋጣኛል ለምትሉት ነገር መስራት ግድ ይላችኋል። ሰው እንደዚህ አታድርግ እንዲህ አታድርግ ስላላችሁ በሰው መንገድ እናንተ መከተል የለባችሁ። ምክንያቱም የራሳችሁን ህይወት የምታውቁት ራሳችሁ ናችሁ። ማንም የእናንተን ህይወት የሚያውቀው ሰው የለም። እናንተና እናንተ ብቻ ስለሆናችሁ ማንም ቢላችሁ በዚህ አትከተሉ ነው የምለው። ሲቀጥል ደግሞ ትላንትና ስለለቀኩት ያው ስለሚመጡ እቃዎች ከአረብ ሀገር ምን ይዛችሁ መምጣት እንደሚያስፈልጋችሁ ስላልኩት ፓወር ባንክ ያላችሁኝ ፓወር ባንክሽን አሳይ ላላችሁኝ 50,000 እንትን የሚይዝ ነው። 50,000 ነው የሚለው ያው እንትኑ ላይ ምንድነው ፓወር ባንኩ ላይ። ሲቀጥል ደግሞ ቢያንስ ብዙ ስልክ ይቻርጃል ማለት ነው። ብዙ ስልክ ይቻርጃል፣ ከ10 በላይ ይቻርጃል ማለት ነውና ያው ይዛችሁ ብትመጡ ተጠቃሚ ትሆናላችሁ። እንዲሁም ደግሞ ወደ ክፍለ ሀገርም ስትሄዱ ይሁን ወደ ማንኛውም ቦታ ስትሄዱ ያው ሀገራችንም ብዙ ጊዜ መብራት ይሄዳል። መብራትን በሚሄድበት ሰዓት ሊሆን ይችላል፣ ይጠቅማችኋል። ሊያዙት ፎቶውን አስቀምጭልን ምናምን ላላችሁ ማሻአላ ኦሪጂናል እቃዎች ደግሞ እዛ አስቀምጥላችኋለሁ። ለማስቀምጡ ግን ኦሪጂናል እቃዎች አሁን ቆንጆ በጥራት ዋናው እንትን ላይ ከሄዳችሁ ዝም ብሎ ውራጅ የሚሸጥበት ላይ አይደለም። በ30 በ40 ብር በ50 ብር የሚሸጡ ፓወር ባንኮች በ100 ብር ሳይሆን ከዛ በላይ ጥራት ያላቸው ኦሪጂናሎች ፓወር ባንኮች አሉ ማለት ነው። ስለዚህ እነዛን ገዝታችሁ ይዛችሁ ነው ቶሎ። ሲቀጥል ደግሞ ያው ነግራችኋለሁ፣ ዩቲዩብ ወይም ደግሞ ቻናል ተጠቃሚዎች ከሆናችሁ ደግሞ እናንተ የምትጠቀሙባቸውን ማቴሪያሎች ይዛችሁ ነው። እዛ አለ መኖሩን ግን እናንተ እንደምትፈልጉት ነገሮች በሰዓቱ ቶሎ ሄዳችሁ ላታገኙ ስለምትችሉ የቻላችሁትን አቅም ይዛችሁ ነው ማለት ነው። ሲቀጥል ምን ልበላችሁ መሰላችሁ፣ ስለ እቃ ወይም ደግሞ ስለ አንዳንድ ነገሮች ልበላችሁ። እቃ መግዛት የምትፈልጉ ልጆች አሁን ለምሳሌ እቃ ማዘዝ ስትፈልጉ ማለት ነው አብዛኛው ሰው ምን ይላል መሰላችሁ፣ ጭማሪ እቃ ላይ እየጨመሩብን ነው የሚገዙልን ምናምን ትላላችሁ። እና ይሄንን ልባችሁ አምኖ በቃ ወይም ደግሞ ገበያውን ጠይቃችሁ ሊሆን ይችላል። እያንዳንዱ እቃ ጠይቃችሁ ይሄ ከስንት እስከ ስንት ነው የሚገዛው ብላችሁ ጠይቃችሁ ማዘዝ ትችላላችሁ። አንዳንድ ጊዜ ያኔ ብዙ እንትኖች ስለሚወሩ ማለት ነው። ማንም ሰው እኔ እንጃ እኔ እንደ ራሴ እንደሌለ ማንም ሰው ቃል ላይ ጨምሮ የሚሸጥላችሁ የለም። እኔ ብዙ ኮሜንቶች ስለማይ ነው ማለት ነው። ምክንያቱም ገበያው ላይ ያለውን በአየሩ ያው እንደውም ተከራክረው ነው የሚገዙላችሁ። እውነት ለመናገር ተከራክረው ምናምን ነው የሚገዙት ማለት ነው። ስለዚህ እቃ ስትገዙ ያኔ ልባችሁ ውስጣችሁ አምኑ ልትገዙት ይችላል። ያን ሰው ማመን አለባችሁ። ገባችሁ? አማና ልትጥሉበት ወይም ደግሞ በቃ እናንተ ለማንም የማሰጡትን አርጉልን ብላችሁ ለባዳ አርጉልን ብላችሁ ሰጡ። ውስጣችሁ እምነት ሊኖረው ይገባል ማለት ነው። ወዳ ወዲህ ማዘንበል የለባችሁም። ውስጣችሁ እምነት ካለ እውነት ለመናገር እኔ ለማመስገን ባይኔ የማያቸው ለማመስገን ሳይሆን ማሻአላህ ከልባቸው ሆኖ ነው የሚሰሩት። ከእህቴም እንደውም መዲያለች ሌሎችም ልጆች አሉ። ያው እኔ በቅርብ ግን የማያቸው እህቴንና መዲን ነው። መዲ ዩቲዩብን እና ዜዲ ኦንላይን ሾፕን ታቋታላችሁ። ያው እንደምታውቁት እነሱ አሁን እኔ በአይነት ስለማያቸው ወላሂ ነው የምላችሁ እቃ በቃ ለእናንተ ዝጋ ነው የሚሻለው እቃ ብለው ቦታ እያዩ ነው የሚገዙላችሁ እንኳን እቃ ማለት ነውና እንዴ አይደክማቸውም እንደ እስከምል ድረስ እና ይሄንን ተገንዛቢ ማድረግ አለባችሁ ነው የምለው። በቃ ዙሪያ ላይ ያው እዚህ ይሻላል እዛ ስትሉ አንዳንድ ጊዜ ልባችሁ እንትን እንዳይል የቃል ያው እኔ ብዙ ጊዜ እዚህ ነው ግዙም ብላችሁ ሲቀጥል ደግሞ ለማዘዝ ልባችን እየፈራ እንደዚህ ለምትሉ ልጆች ደግሞ ብዙ ሰው ስለሚለኝ ነው በውስጥ እየገባ ማለት ነው። ያንን ካላችሁ ደግሞ እናንተ
በቃ የእቃ ዋጋ ሁላ እየጨመረ ነው። ምንም ከእቃ አንድ ሰው እቃ ሲገዛላችሁ ለእናንተ ከእቃ የሚያተርፈው ነገር የለም። የጉልበታቸውን ብቻ ነው እናንተ የምታስቡት እንጂ ከእቃ 10 ሳንቲም ወላሂ ቢላሂ ነው የምላችሁ። ምናልባት ሊኖር ይችላል። እኔ ግን አይኔ በማየው ነገር ከእቃ አንድም ሰው የሚያተርፍ የለም። እኔ ባለሁበት እኔ በማያቸው ማለት ነው። ነገር ግን ከዛ ሌሎች ምናልባት ሊያተርፉባቸው ይችላሉ። ሌላ ሰው ግን እኔ አሁን ባይኔ የማያቸው ሰዎች ማሻአላ በሀቃቸው እንደውም ተመላልሰው ርካሽ ሆነበት ማለት የሚቀንስበት። አሁን ለምሳሌ ደሴ ጅምላ ጋር ስትሄዱ ይቀንሳል። ኮምቦልቻ ግን እዚህ ጋር አንዳንድ እቃዎችን ስትገዙ ይጨምርባቸዋል ማለት ነው። እና ያንንም ለማድረግ ለእናንተ ብለው ተመላልሰው ነው የሚገዙት እኔ እስከማያቸው ድረስ ማለት ነው። ያው በዚህ ዙሪያ እንኳን እነሱ ቢሉት ይሻል ነበረ። ያው ባይኔ የሚያውን ያው ምስክር ግድ ነው ብዬ ነው። ስለ እቃ ዙሪያ ላይ ብዙ ጊዜ ስለምጠይቁኝ አገር ላይ ለመግዛት ያሰባችሁ እዛው ናችሁ ስታዙ ሰውንም እንዳትተቹ እንዲህ ነው እንዳትሉ እቃም መጠይቅ መብታችሁ ነው። ወይም ደግሞ የእቃ ዋጋ እንዴት እንደሆነ ሰርችን ማድረጋችሁ ማውጣት ትችላላችሁ። ከዛ በኋላ ያ ሰው ሲገዛላችሁ እንኳን ራሱ እናንተ ውስጣችሁ ሙሉ እምነት ይኖረዋል። ገባችኋል? ውስጣችሁን የሆነ ነገር አያድርባችሁም። እና እንደዛ በማድረግ እቃ እዘዙ። ያው እዛ ሆናችሁ የምታዙት እና እዚህ መታችሁ የምትገዙት ምክንያቱም እዛ ሆናችሁ እቃችሁን ካሟላችሁ ከዛ ያላችሁን እኔ እንደዚህ ብሰራ ብላችሁ የምታስቡት ነገር ይኖራል ማለት ነው። አሁን እዚህ ጋር ግን መታችሁ ለእቃ ብቻ ካደረጋችሁት እናንተ ልትጎዱ ትችላላችሁ። ብራችሁ እጃችሁ ላይ ሊያርቅ ስለሚችል ማለት ነው። እና ውዶችዬ የዛሬው መልእክት ይሄን ይመስላል። ያው በዚህ ዙሪያ እንኳን ባልመጣ ደስ ይለኝ ነበረ፣ ግን አንዳንድ ኮሜንቶች ስለ እቃ ስለመግዣ እንዲሁም ከእቃ ያተርፋሉ ምናምን የሚባል ነገር ስለማይ ነው። ከእቃ አንድም ሰው እኔ ሊኖር ይችላል። ነገር ግን እኔ በአይኔ እስከማያቸው ድረስ እቃ እየታዘዙ የሚያደርሱ ማሻአላ ናቸው። በአይኔ የማያቸው እንደዚህ አይነት ትርፍ አያገኙም እላለሁኝ። እና ውዶች እስኪ ሼር አድርጉ፣ ላይክ አድርጉ። መጠየቅ የምትፈልጉትንም ነገር መጠየቅ ትችላላችሁ። ያው ዩቱብ መስራት የምትፈልጉ ደግሞ አህለው ሳይለን ስሩ። እህቴ ደግሞ ሸጣለሁኝ እንዳልሽው ቻናል አትሽጭ ነው የምለው። በነገራችን ላይ ይሄንን ሳልል ልወጣ ነበረ። ቻናል እሸጣለሁ ይላልሽ እህቴ፣ ቻናልሽን አትሽጪ ስሪበት ማለት አንድ እህቴ አትሽጩ ስትልሽ አይቻለሁ ኮሜንት ላይ። አትሽጪ ቻናል አሁን ላይ ብትሸጩ ከ5000 ከ6000 ግፋ ቢል እስከ 10000 ልትሸጩ ትችያለሽ። እንደ ሰብስክራይብሽ ነው። ስለዚህ ቢያንስ ያ ብር ምንም የሚሰራው ነገር የለም ማለት ነው። እዚህ ጋር አሁን 10000 በፊት በ1000 ብዙ ገበያዎቻችሁን ገቢታችሁ ተገባላችሁ። አሁን ላይ ግን 10000 20000 ይዛችሁ ቢያንስ እንኳን ለእቃ ለወጥ መሰራራችሁ ሽንኩርትና እንኳን ዘይት ምናምን ገዝታችሁ እንኳን ፌስታል ሞልታችሁ አትገቡም ማለት ነው። ስለዚህ ይሄንን በማሰብ ቻናልሽን ግን ብትሰሪበት ተጠቃሚ ትሆኝበታለሽ። ቪዲዮን ባትወጪ አንዳንድ ነገሮችን እየሰራሽ ትለቂበታለሽ። እሺ እህቴ እና የዛሬው ይሄን ይመስል ነበረ። ጥያቄዎች ካላችሁ መጠየቅ ትችላላችሁ። ሼር አድርጉልኝ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉኝ። የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቤተሰብ ሁኑ እንላለሁኝ። የዛሬው መልእክት ይሄን ይመስል ነበረ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።